መናገር የምፈልገው ስለ አንደበት ነው እና የምንነሳበት ቃል ማቴዎስ 12 ከቁጥር 37 ጀምሮ ያለው ነው። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ስለ ቃል ስለ አንደበት ሳጠና በጣም ብዙ ቦታዎች ላይ ስለ አንደበታችን ይነግረናል፣ ስለ ቃላችን ይናገረናል። እና እዚች ቦታ ላይ በጣም ጥንቃቄ ማድረግ መቻል አለብን። እግዚአብሔር ሲፈጥረን ሰውን እንደ መልኩና እንደ አምሳሉ ፈጠረ አለ። እግዚአብሔር ዓለማትን ሲፈጥር የሌለን ነገር ወደ ማኖር ያመጣው በቃል ነው እና ለኛም ለሰዎችም ያንን የእግዚአብሔርን ባህሪ በእኛ ውስጥ አስቀምጦታል። እኛ የምንናገረው ነገር በህይወታችን ውስጥ በእኛ በዚች በትንሿ ዓለማችን ውስጥ አንድ ነገር መፍጠር ይችላል። ለዛ ነው ከቃልህ የተነሳ ትጸድቃለህ። መኮነንም መጽደቅም በቃላችን እንደሆነ በአንደበታችን ላይ እንደሆነ ይነግረናል። ምክንያቱም በምላሳችን ላይ ትልቅ ኃይል አለ። እዚህ ጋር ቁጭ ብለን እኔ ኃጢአተኛ ነኝ፣ የኔ ህይወት ምንም የሚሰራ ነገር የለም፣ ሁሉ ነገር ስክልክል ያለ ነው፣ ጭንቀት ውስጥ ነኝ፣ ብቸኛ ነኝ እያለን አንዳንድ ጊዜ ኔጌቲቭ የምንናገራቸው ነገሮች አሉ። ስለዚህ እነዚህ የምንናገራቸው ነገሮች በህይወታችን ውስጥ ደጋግመን ስለምንናገራቸው አምነን ስለምንናገራቸው የሌለው ነገር ወደ መኖር ይመጣል። ምክንያቱም ስለ ኃጢአተኛ ነን ብለን ስንናገር እኛ በቀራንዮ መስቀል ላይ ዋጋ የተከፈለልን በደሙ የነጻን ነን። ስለዚህ ልንናገር የምንችለው ጌታ ኢየሱስ ክርስቶስ አንጽቶኛል፣ አጥቦኛል፣ አድኖኛል ነው። የኔ ህይወት ምንም የሚሰራ ነገር የለም፣ ጭንቀት ውስጥ ነኝ፣ ብቸኛ ነኝ እያልን እያንዳንዳችን የምንናገራቸው ነገሮች አሉ። እነዚህ ነገሮች ራሳችሁን ቁጭ አድርጋችሁ ምንድነው ስለ ራሳችሁ የምትናገሩት? ምንድነው ከአንደበታችን የሚወጣው? ከቃላችን ከአፋችን ከወጣው ቃል የተነሳ በህይወታችን እየተከሰተ ያለው እየተፈጠረ ያለው ነገር ምንድነው? አንዳንድ ጊዜ ሰይጣን ያመጣው ይመስለናል። አንዳንድ ጊዜ እግዚአብሔር በቃ በህይወታችን እንድናልፍ ፈተና ውስጥ የከተተልን ሊመስለን ይችላል። ግን ወገኖቼ አብዛኛው ነገር ግን በአንደበታችን የፈጠርናቸው ነገሮች ናቸው። የሌሉ ነገሮችን ወደ መኖር ያመጣነው በራሳችን አንደበቶች ናቸው። ስለዚህ ከቃላችን የተነሳ ስለምንጸድቅ፣ ከቃላችን የተነሳ ስለምንኮነን ምን እንደምንናገርና ምን እንደምናወራ ሁሉ ጊዜ ልንጠነቀቅ ይገባናል። ምክንያቱም ከአንደበታችን የሚወጣው ቃል ልክ እንደ ዘር ነው። ልክ አንድ ገበሬ ወጥቶ እንደሚዘራውና ፍሬ እንደሚያፈራው እንደሚበቅልም ከኛ አንደበታችን የሚወጣው ቃል ልክ እንደ ዘር ነው። ስለዚህ የሆነ ነገር ስንናገር ለምንናገረው ነገር ህይወትን እንሰጠዋለን። ያንን ቃል ደጋግመን ስንናገረው ወደ እውነት ይመጣል፣ ወደ እውነታ ይሆናል ማለት ነው። ስለዚህ ማንኛውም በህይወታችሁ ውስጥ የምትናገሩት ፖዚቲቭም ይሁን ኔጌቲቭም ይሁን በህይወታችሁ ዘር ስለሆነ የምንዘራው ያ ነገር አንድ ቀን በቅሎ እናገኘዋለን። ያ የበቀለው ነገር ጋር አብረን መኖር ስንጀምር የምንፈልገው ላይሆን ይችላል። ያኔ እግዚአብሔርን መጠየቅ አንችልም፣ ሰይጣንን መክሰስ አንችልም። ምክንያቱም በአንደበታችን የዘራነው ነው። አንድ ገበሬ ወጥቶ ስንዴ ዘርቶ ጤፍ ሊጠብቅ አይችልም፣ የዘራውን ነው የሚያጭደው። ስለዚህ መጽሐፉ እንደሚል ሰው የዘራውን ነው የሚያጭደው። አንዳንድ ጊዜ በንግግሮቻችን ላይ ቢገባንም ባይገባንም ትንቢት እየተናገርን ነው። ለምሳሌ አንዳንድ ጊዜ ተባርኬያለሁ፣ ምንም እኮ የሚጎዳ ነገር የለውም እኮ። የአንድ ኔጌቲቭ ነገር ከመናገር የዛን ተቃራኒ መናገር ይችላል። ኦኬ ተማርኬያለሁ፣ በረከት በስቶልኛል፣ ትዳሬ ተባርኳል፣ ደስተኛ ህይወት ነው ያለኝ፣ መልካም ስራ ነው ያለኝ፣ መልካም ባል ነው ያለኝ፣ መልካም ሚስት ነው ያለኝ፣ እኔ ጠንካራ ነኝ፣ ህልሜ ያው ሆኗል፣
ከዕዳ ነፃ ወጥቻለሁ። እያለፋችሁበት ያላችሁትን ነገር እየከተታችሁ ያንን ነገር እንደሆነላችሁ በእምነት ተናገሩት። ለምን? ከቃላችን የተነሳ ነው የምንጸድቀው። በምላሳችን ላይ ነው ያለው። ያ በምላሳችን የምንናገረው ነገር አብዛኛውን ጊዜ አምነን ስለምንናገር ፍሬን ያፈራል። ስለዚህ በተቃራኒው ነገር የምንናገር ከሆነ ተቃራኒ ነገር ፍሬ እናፈራለን። በፖዚቲቭ በሆነው ነገር ሲሆን ደግሞ ፖዚቲቭ የሆነ ነገሮች በህይወታችን ውስጥ ማጨድ እንጀምራለን ማለት ነው። ወደ ሁለተኛው ነጥብ ሲሄድ እና አንደበታችንን መጠበቅ መቻል አለብን። ድልም በአንደበታችን ነው ያለው፣ ስኬታችንም በአንደበታችን ነው ያለው። በህይወታችን የምንፈልገው ከፍታ ሁሉ በአንደበታችን ላይ ነው ያለው። እግዚአብሔር ከአፍህ ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ሲል የሆነ ነገር ያልገባን ነገር ግን እግዚአብሔር ብቻ የሚያውቀው ነገር ስላለ ነው። እና ጥንቃቄ ልናደርግለት የሚገባው ነገር አንደበታችንን ነው። አሁን ጾም ጸሎት እንይዛለን ተብሏል። ከነገ ጀምሮ በጣም ጥንቃቄ ማድረግ አለብን። ወደ እግዚአብሔር እየቀረብን ነው። መንፈሳችንን በጾም በጸሎት እያደከምን ነው። የምንናገራቸው ነገሮች መሬት ላይ አይወድቅም። ስለዚህ በምንችለው መጠን የምንናገረው ነገር ስለራሳችን ስለሆነ ስለወደፊታችን ስለሆነ የምንተነብየው በጥንቃቄ መናገርና መኖር መቻል አለብን። አንዳንድ ጊዜ እኮ አንዳንድ ጓደኞች አሉ ምንም ሳይሆን ስለ ኑሮ ውድነት፣ ስለ ትዳር፣ ስለ እያንዳንዳችን ስለ ሶሻል ውስጥ ስለ ጎደልን ነገሮች የምናወራቸው ነገሮች አሉ እና እነዚህ የምናወራቸው ነገሮች ለጊዜው እኛን አፌክት ላያደርጉን ይችላሉ። እኔ በርበሬና ዘይት መግዛት ሳይቸግረኝ ስለ በርበሬና ዘይት መወደድ ማወራ ከሆነ ይህ የተናገርኩት ነገር አንድ ቀን ራሴን ኑሮ ተወዶብኝ ያገኘዋለሁ። ስለዚህ ኑሮ ቢወደድም ለኔ ቀላል ነው። ኑሮ ከባድ ቢሆንም ለኔ ቀላል ነው። እኔ ተባርኬያለሁ። እኔ የልዑል እግዚአብሔር ልጅ ነኝ። ጌታ በውስጤ ያደርጋል። ጌታ ባርኮኛል። እኔም አድጋዬ ሙሉ ነው። ምንም ይጎለኝ ነገር የለም እያለን ስንናገር ያ የምንናገረው ነገር በህይወታችን ውስጥ ይከሰታል ማለት ነው። ግን አብዛኞቻችን ጊዜ ስንናገር ስለራሳችን ህይወት ስንናገር በተቃራኒው ነው የምናወራው። ዛሬ ቻሌንጅ ለማድረጋችሁ ምንድነው እያወራሽ ያለችው? ምንድነው ስትናገር የምትውለው? ምንድነው ስታስብ የምትውለው? አንዳንድ ጊዜ ያልሆንከውን ነገር ያልቸገረህን ነገር ስትናገር እናያለን። ምክንያቱም እነዚህ ነገሮች ለምሳሌ አንዳንድ የጻፍኳቸው ነገሮች አሉ። አይሆንልኝም፣ አይሳካልኝም፣ ስራው ቀዝቅዟል፣ ሊያመኝ ነው መሰለኝ፣ የኔ ነገር ተስፋ የለውም፣ ማንም የሚረዳኝ የለም፣ ቤተሰብ፣ ጓደኛ፣ ጎረቤት አይወደኝም፣ አየሩን እንኳን አይተን ጉንፋን ሊይዘኝ ነው ሁሉ እንላለን። እና አንዳንዴ የምንናገራቸው ነገሮች በህይወታችን ውስጥ ሽንፈትን ስንናገር ሽንፈትን ነው ይዘውልን የሚመጡት። እና እዚህ ጋር ጥንቃቄ ማድረግ አለብን። አንደበታችን የምንናገረው ነገር ጥንቃቄ ማድረግ አለብን። ለዚህ ተናግረን ዘርተን ለምናጭደው ነገር እግዚአብሔር ኃላፊነቱን መውሰድ አይችልም። ሰይጣን ኃላፊነቱን መውሰድ አይችልም። ኃላፊነቱን መውሰድ የምንችለው እኛ ራሳችን ነን። መጽሐፍ ቅዱስ በምሳሌ 18 ቁጥር 20 ላይ የሰው ሆድ ከአፉ ፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል ይላል። የሰው ሆድ ከአፉ ፍሬ ይሞላል አለ፣ ከከንፈሩም የሚፈራውን ፍሬ ይጠግባል አለ። ከአፋችን የሚወጣው ቃል ምክንያቱም ከአፋችን የሚወጣ ቃል በረከትን ወይንም መርገምን፣ ጥጋብን ወይንም ረሃብን፣ ጤናን ወይንም በሽታን፣ ደስታን ወይንም ሐዘንን፣ ስኬትን ወይንም ውድቀትን ይዞልን ይመጣል። ምክንያቱም የሰው ሆድ ከአፉ ፍሬ ይሞላል። ሰው የሚጠግበው የሚበላው የአፉን ፍሬ ነው። ቅድም ዛሬ ነግራችኋለሁ። ሰው አንደበቱን መጠበቅ መቻል አለበት። ይህ የምንናገረው ነገር ለራሳችን ትንቢት ነው። ይህ የምንናገረው ነገር ዘር ነው። ያ ዘር ደግሞ ይበቅላል። ኢየሱስም ምን አለ በማቴዎስ 15:11 ላይ ሰውን የሚያረክሰው
ወደ አፍ የሚገባ አይደለም ማለት። ከአፍ የሚወጣ ግን ሰውን የሚያረክሰው ይህ ነው አላቸው። ትክክል። ሰውን የሚያረክሰው የበላው የሚጠጣው ሳይሆን ከአንደበቱ የሚወጣው ቃል ነው። ምክንያቱም በምሳሌ 18:21 ላይ ሞትና ሕይወት በምላስ እጅ ናቸው ይላል። የሚወዷትም ፍሬዋን ይበላሉ አለ። ልብ ብላችኋል? ሞትና ሕይወት በምላስ እጅ ናቸው። በምላሳችን ነው የምንሞተው፣ በምላሳችን ነው ሕይወት የምንሰጠው። ትላንትና ስንናገር ሰው በልቡ አምኖ ይድናል፣ በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ። ስለዚህ እግዚአብሔር በአንደበታችን ነው መዳንን ሁሉ ያስቀመጠልን። ያዕቆብ ላይም ስንመለከት ያዕቆብ ምዕራፍ 3 ቁጥር 6 ላይ ምን ይላል? አንደበት እሳት ነው አለ። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ስጋንም ሁሉ ያሳድፋልና የፍጥረት ሩጫን ያቃጥላል፣ በገሃነምም ያቃጥላል አለ። አንደበት እሳት ነው አለ። አንደበት በብልቶች መካከል አመፀኛ ዓለም ነው አለ። አንደበት ስጋን ሁሉ ያሳድፋል አለ፣ ያቆሽሻልም አለ። አንደበት የፍጥረት ሩጫን ያቃጥላል አለ። እና ምንድነው እያወራን ያለነው? ምንድነው እየተናገርን ያለነው? ይህንን ነገር ልናስብበት ይገባናል። አንዳንድ ነገሮችን መለወጥ የምንችለው መቀየር የምንችለው በአንደበታችን ነው። እግዚአብሔር መጥቶ ሊቀይርልን የማይችሉ ብዙ ነገሮች አሉ። ምክንያቱም አንደበታችን ላይ ያስቀመጠው ነገር አለ። ሰው የሚረክሰው በአንደበቱ ነው አለ። አንደበት እሳት ነው አለ። ሕይወት እና ሞት ያለው በአንደበት ላይ ነው። ኩነኔ ያለው በአንደበታችን ላይ ነው አለ። ስለዚህ የምንናገረው ነገር ወደፊት እንዲሆንልን እንዲሳካልን በሕይወታችን መሆን ያለበት መቀየር ያለበት ነገር የምንፈልግ ከሆነ አንደበቶቻችንን መጠቀም መቻል አለብን። የምንናገረው ነገር ቢገባንም ባይገባንም አንድ ቀን ወደ ሕይወት ሆኖ የምንኖረው ነገር ይሆናል። ስለዚህ ብዙ ከዚህ በላይ መሄድ አልፈልግም። ዛሬ እንድታብሰለስሉልኝ የምፈልገው ስለ አንደበት ነው። አንደበታችሁ ምንድነው እየተናገረ ያለው? በአንደበት እግዚአብሔር ሕይወትን አስቀምጧል፣ በረከትን አስቀምጧል፣ መርገምን አስቀምጧል። ስለዚህ የትኛውን ነው መርጠን የምንናገረው ነው? እና ራሳችንን የምንፈልገው ሕይወት ይኖረናል። የምንመኘው የምንጸልየው ነገር ይኖራል። ነገ እና ከነገ ወዲያ ጾም ጸሎት ውስጥ እንገባለን። ምን ይዘን ነው የምንገባው? ወደ ጌታ ስንመጣ ምንድነው ኮንፌስ የምናደርገው? በረከት ነው ወይስ መርገም ነው ይዘን የምንመጣው? ረሃብ ነው ወይስ ችግር ነው ይዘን የምንመጣው? ስለ ዓላማችን መሳካት ነው የምናወራው ወይንስ ደግሞ አይሆንልኝም? አሁን እዚህ ሀገር አንድ ቋንቋ አለ፣ ይሄ ሀገር እየሞተ ነው፣ ስራውም እየቀዘቀዘ ነው ምናምን የምንለው አባባል አለ። እንደዛ ነው እኛ የምንለው? እንደ ማንኛውም ዓለማዊ እንደ መንጋ ነው እያሰብን ያለነው? ስለዚህ ጥንቃቄ አድርገን የምንፈልገውን ነገር በሕይወታችን እንዲሆን የምንፈልገውን ነገር መናገር መቻል አለብን። ቃል ማውጣት መቻል አለብን። የምንናገረው ቃል የሚበቅል የሚያድግ ነው። ያ የሚያድግ ቀን አንድ ቀን በቅሎ እናገኘዋለን። ያንን የበቀለውን ነገር መብላት ስንጀምር ለዚህ ነገር እግዚአብሔር ኃላፊነቱን አይወስድም። ኃላፊነቱ እራሳችን ላይ ነው። ሕይወታችንን የሚቀይር ቃል እግዚአብሔር በአንደበታችን አስቀምጧል። የሚፈጥር ቃል በሕይወታችን ሰጥቶናል። ከባህሪው ተካፋዮች አድርጎናል። ይህ የባህሪው ተካፋይ ልክ እግዚአብሔር የሌለን ነገር ወደ መኖር እንዳመጣው ሁሉ በሕይወታችን ውስጥ የሌለውን ነገር ያልተጀመረውን ያልተሞከረውን ነገር ልክ እኛም ማምጣት እንችላለን። የራሳችንን ዓለም መፍጠር እንችላለን። ምንድነው ወገኖች የምንፈልገው? ራሳችንን መጠየቅ አለብን። የጸሎት ርዕሳችን ምንድነው? ምንድነው እያስጨነቀን ያለነው? ጤና ነው? ገንዘብ ነው? ምንድነው እያስጨነቀን ያለው? የሆነ ቦታ መሄድ እንፈልጋለን፣ አገር መቀየር እንፈልጋለን፣ ስራ መቀየር እንፈልጋለን። ምንድነው የምንፈልገው? ያንን የምንፈልገውን ነገር ተናገሩት፣ በፖዚቲቭ ተናገሩት። ስትናገሩ ደግሞ ጌታ እንዳደረገላችሁ አድርጋችሁ ማሰብ መቻል አለባችሁ። የማርቆስ 11:24 ላይ የለመናችሁትና የጠየቃችሁትን ነገር እንዳገኛችሁ ካመናችሁ ይሆንላችሁማል አለ።
ስለዚህ የምንጠይቀው የምንፈልገው ነገር ልክ እንዳገኘን አድርገን ጌታ ሆይ ያንን ቤት ስለሰጠኸኝ አመሰግናለሁ፣ መልካም ትዳር ስለሰጠኸኝ አመሰግናለሁ፣ መልካም ስራን ስለሰጠኸኝ አመሰግናለሁ። ማመስገን መቻል አለባችሁ፣ መናገር መቻል አለባችሁ። ምናልባት ያ ነገር እጃችሁ ላይ ላይኖር ይችላል። ምክንያቱም አንድ አባባል አለ፣ ፌክ ኢት አንቲል ዩ ሜክ ኢት የሚባል ነገር አለ። በእምነት ውስጥ እንደዛ አይነት ነገር አለ። መጀመሪያ እንዳገኘን አድርገን ስናስብ ነው የሚሆነው። ስለዚህ የምንፈልገው ነገር ምንድን ነው? እስቲ በአይነ ህሊናችሁ ውስጥ እዩት፣ ፈልጉት። ጌታ ያንን ነገር እንዲሰጣችሁ ከፈለጋችሁ ጌታ ሆይ ያንን ቤት ስለሰጠኸኝ አመሰግናለሁ፣ ልጆቼ መልካም ልጆች ስለሰጠኸኝ አመሰግናለሁ፣ ስኬታማ ልጆች ስለሰጠኸኝ አመሰግናለሁ፣ ጠንካራ ባል ስላለኝ አመሰግናለሁ፣ ጤነኛ ስለሆንኩ አመሰግናለሁ። ምናልባት እኮ ታመህ ወይ ታመሽ ሊሆን ይችላል። ምናልባት ፋይናንሻሊ እየተንገዳገድሽ ሊሆን ይችላል። የቤት ኪራይ ችግሮሽ እየተጨነቅሽ ሊሆን ይችላል። ግን ማለት ያለብን ነገር ጌታ እግዚአብሔር ሆይ ህይወት ቀላል ስለሆነልኝ፣ ህይወት አሸናፊ ስለሆንኩ፣ እኔ ህይወቴን ቀና ስለሆነ ጌታ ሆይ አመሰግናለሁ እያልን እግዚአብሔርን በምስጋና ነው መጸለይ ያለብን። እንደሆነልን እንደተደረገለት ሰው እንደ ደካማ አይደለም። ሳይደረግለትማ ከተደረገለትማ የሚያመሰግን እኮ ብዙ ሰው አለ። እኛ ግን የምናመሰግነው ስለተደረገልን ሳይሆን ስለሚደረግልን ነው። ስለሚደረግልን ደግሞ የምናመሰግነው ልክ እንደተደረገልን አድርገን አይተን ነው። ስለዚህ ወገኖቼ አንደበታችንን መጠበቅ መቻል አለብን። ሰውን የሚያረክሰው አለ ከአፍ የሚወጣው ነው አለ ጌታ። ምክንያቱም ከአፍ የሚወጣው ነው የሚያረክሰን እንጂ ወደ አፍ የሚገባው ነገር አይደለም። የምንበላው የምንጠጣው ነገር ሳይሆን እኛን የሚያረክሰን ከአፋችን፣ ከአንደበታችን፣ ከልባችን የሚወጡ ነገሮችን እግዚአብሔር ኢየሱስ ክርስቶስ ያረክሳል ብሎ ስላለ ጥንቃቄ ልናደርግ ያስፈልጋል። ስለዚህ በዚህ ጨርሳለሁ። ጸሎታችንን በዚህ እንቀጥላለን። ጌታ ያደርጋል፣ ጌታ ይችላል፣ ጌታ ፈውሶኛል፣ ጌታ ባርኮኛል፣ ህይወቴ የበረከት ህይወት ነው፣ ማድጋዬ ሙሉ ነው፣ ቤቴን ገዝቻለሁ፣ መኪናዬ ገዝቻለሁ። ነገር እያስገባችሁ መቀጠል ትችላላችሁ።